ሰላም ጤና ይስጥልን ውድ የቤንቻ ፖርት ተከታታዮች እንደምን አላችሁ? ያው ዛሬም በአዲስ ነገር በአዲስ ሳይሆን ሳምንት ውስጥ የተከናወኑ ከባድ ሁነቶች በባለፈው የተከሰቱ ነገሮችን ወቅታዊ የምናይበት ሰዓት ላይ ነንና እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ የዚህ ቤተሰብ ሁኑ እንላለን። ቢኒስ አላስተዋውቅ። ሰላም ጤና ይስጥልን ክቡራትና ክቡራን፣ ሰሞኑን እንግዲህ እንደምታውቁት በየቀኑ ብቅ እያለን ነው። በደንብ እያስታወስናችሁ ነው ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ፣ እኛም ያው ሞራል ይሆነናል እንበረታለን ማለት ነው። እናንተ ፕሮግራሙ ላይ አብረን የምንወያይ ከሆነ አንዳንዴ እንድትደገፍ ብቻ ሳይሆን ሀሳብ ልውውጡ ነው አሪፍ ገባ እና ጥሩ ነው። ዛሬም እንግዲህ እንደተለመደው በወቅታዊ ጉዳዮች ላይ እናወራለን። ሰሞኑን እንግዲህ ከነበሩት ጉዳዮች አንዱ ትንሽ ቆይቷል። በርግጥ ቆይቷል ስለ ጉዳዩ ሳይሆን እንትኑ ሰጣ ገባው ረዘም ላለ ጊዜ ቆይቷል እና እኛ ጋር ሲቀርብ ትኩስ ነው ጉዳይ። ሰው እንዳይፈጅ ሁለት ጉዳዮች አሉ። አንዱ የነ ቶኪቻው ነው፣ አንዱ ደግሞ ወደ በኋላ ዋናው ኬዛ። እንግዲህ ቶኪቻው እንደሚታወቀው ሲዳማን ባህል በማስተዋወቅ ዘፈን በማስተዋወቅ በጣም ትልቅ ቦታ የሚሰጠው ነው። ምን በሚለው ዘፈኑ ጫምባላላ እና በሱ ዘፈኑ በጣም እንግዲህ ታዋቂ ሆኗል። ከዛ በኋላ ከተለያዩ ሰዎች ጋር ዘፋኞች ጋር ኮላቦሬት እያደረገ ብዙ ስራዎች ሰርቷል። በራሱም ሰርቷል፣ ብዙ መድረኮችም ሰርቷል። ከፓስተር ቸሬ ጋር የሚገርም ዳንስም ደንሷል። እሱና አንድ ሰሞን እንደ እንትን ይታይ ነበር ሳይው እኔ ነኝ እንዴ ብዬ በቃ አፈርኩ አለ ፓስተር ቸሬ። ስለሱ ቴክ ሰምቷል ከሱ ጋር የሆነ ሲጨፍሩ የነበረበትና እሱን ያነሳው እንደውም ካነሳውት እሱን ያነሳው ለምን መሰለ ፓስተር ቸሬ አሁን ሰዓት ላይ የምትሰሩት ኮንተንት ወይንም ቪዲዮዎች አስባችሁ ስሩ። የሆነ ወቅት ላይ አላል በኋላ ታየዋለሁ ሁሌ የምንለው ነገር ነው እና እኔ እንኳን ያችን ነገር አድርጌ አሁን ሳይው በጣም እንትን ያደርገኛል እያለ ራሱ አንስቶ ነበር። እንደምሰራው ማለት ነው ካንተ ጋር መስራቴ ነገ ላይ እንደሚጸጽፈኝ ነው። ምን ሆኜ ነው ከሱ ጋር የሰራው ትላለ እንግዲህ እግዚአብሔር ይርዳ። ኤኒዌይ እንደዛ ነውና እነ ቶኪቻው ምንድነው ከክልሉ መስተዳድር ጋር ፕሬዚዳንት ጋር እንደ መስሪያ ቤትም ጠቅላላ ስፔሲፊካሊ ሳቸው ኢንዲቪጁዋል በማስመሰለ መልኩ ነው መልስ ሰጥተው የነበረው። ሰጣ ገባው ገብተዋል። እሱ ሙሰኞች ናቸው ነው የሚለው። ለአዋሳ ወጣት ምንም አላረጉለትም። የራሳቸውን እንግዲህ እሱ የተጠቀመበት ቃል በቃል ከርስና እንትን ነው ሲያሟሉ የኖሩት የሚል ክስ ያነሳባቸዋል። አድሩ ብሎ ነው ያስቀመጣቸው እንጂ ዝረፉ እንደ ዘረኝነትን እኛ ምን ያህል እየተጸየፍን አይደል የመጣ ነው። ዘረኝነትን እኮ እየተጸየፍን የመጣ ነው። አልፎም ጭራሽ ባንድ ዘር ውስጥ ጎጠኝነት፣ ጎሰኝነት በዚህ ደረጃ የጨቀዩ ሰዎች ናቸው። በጎጥ ተከፋፍሎ ስንት ነው የሲዳማ ልጅ አዋሳ ላይ ያዋሳ ልጅ ስንቱ የሲዳማ ልጅ ነው ዲግሪውን ይዞ ዲፕሎማውን ይዞ ቁጭ ብሎ ፀሐይና ውርጭ ብርድ እየተፈራረቀበት ያለው የሚሰራው አጥቶ የሚገባበት ጉድጓድ ጠፍቶ ስራ ፈጠራ በዚህ ደረጃ ስራ ፈጠርን። ምን የት ነው የሲዳማ ክልል? እኛ ሌላ ማናቀው ክልል አለ? እነሱ የፈጠሩበት የት ሀገር ነው የፈጠሩት? የትኛው ክልል ነው ሄዶ የፈጠሩት? በሚሊዮን ቁጥር የሚጠሩት የት ነው? ይሄ ሚሊዮን ስራ የተፈጠረለት ህዝብ ያለው እንደው የት ነው ያለው? ቤተሰቦቻቸው ናቸው እነሱ ተሰግስገው በየቦታው ሰግስጓቸው ዛሬ የሚያነፈንፉን የሚያለበልቡላቸው እነሱን ነው የቀጠሩት፣ እነሱን ነው እያበሉ ያሉት። የቱ ጋር ነው የሥራ ዕድል የፈጠራችሁት? የት ነው ያ ሥራ ዕድል የተፈጠረለት ወጣት ያለው? እና ወገኖቼ ይህንን እርምጃ ይህንን እንቅስቃሴ ለማቆም የሚደረጉ ጥረቶች ለማሸማቀቅ ቶኪቻው ጥቁም ተኮመንተ ነክቶ በታሪክ everybody knows me ማንም ነው እኔን የሚያቀኝ። እንደዚህ አይነት ፐርሰናሊቲ ደግሞ የለኝም። እንዲህ አይነት ፐርሰናሊቲ ቢኖረኝ ድሮውኑ ማንንም አልፈራም። እኔ ሲጀመር ጀምሮ ማንንም አልፈራም። ፐርሰናል ቢሆን ነገሩን ፐርሰናል ጨርሰው ነበር። ነገር ግን ከቁጥጥር ውጭ የሆነ የህዝባችን መንከራተት
እንዴ እነዚህ ጨካኝ እረኞች ናቸው። እነሱ ደግሞ ያው ሰጡት መልስ ምንድነው አይኑን አስረን እንኳን ከሐዋሳ ትንሽ ከተማ በጣም እናረጋው ተመልሶ አይገባም። ትንሽ ፐርሰናል የሆነ እንደ ክልል ፕሬዚደንት የማጠብቃቸው ንግግሮች አሉ። የሲዳማ ችግር የሚገደው ቢሆን አሁን አንዱ አርቲስት ከፍ አድርጎ ሲያስተጋባ የምንመለከተው ቶክቻ ነው። ቶክቻ ስለ ሲዳማ በጣም የሚገደው ቢሆን እኔ በመሰረቱ ቶክቻ ሲዳማን ያውቃል ያላስብ የሲዳማ ቋንቋም ተቀብለው በሲዳምኛ መዝፈኑ ነው እንጂ ሲዳማ ውስጥ ኖሮ የሲዳማ ስነ ልቦና አውቀው ሲዳማ አሁን ያለው ሁኔታ ተረድተው ለሲዳማ ችግር መፍትሄ ለመሆን የተነሳ ሰው ነው ብዬ አላስብም። ቶክቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብዬ አላምንም። 30 ኪሎ ሜትር ማለት በዚህ መርጋ ወረዳ ወርድ ኦሬ ወይ ይርባ ቦርቻ ማለት ነው። በጣም ቅርብ አይደስ። እነዚህን አካባቢው እንኳ ሄዶ መንገዱን አውቆ ተመልሶ ሐዋሳ ይመጣል ማለት በጣም ይቸግራል። ከስነ ልቦናም አንፃር ስንመለከተው ሲዳማ በጣም በሚገርም ሁኔታ በችግሩ ጊዜ እኮ አለሁልህ ያላለ አርቲስት ነው። ይሄ በትግል ጊዜ አይደለም። በትግል ጊዜው እንኳ ቢደበቅ በሰላም ጊዜው እንኳ እትብቱ ስሜቱ ለሲዳማ ያን ያህል ስስ ነው ያሟል ይጀምራል። ይሄ እንግዲህ ግጭት ተነስቷል እና በጣም አነጋጋሪ ነበረ። እንደውም አንዷን ዘፋኝ ማን በቀለ ነው ስሟ የስም ነገር ያው እንደምታውቀው ነው እሷን አስረዋታል። እሱ ደግሞ እየተፈለገ ነው። አዲስ አበባ ድረስ ሁሉ እንትን ተቋቁሞ ተልኮበታል። ይሄ ምንድነው አፋኝ ቲም የምትለው እንደሱ ነው የተባለ ያለው ተልኮበት ነበር። አዲስ አበባ ሄዶ ነበር። እስካሁን እንግዲህ ይሄንን እስከምንቀርጽበት ሰዓት ድረስ መያዙን አልሰማንም፣ ግን እየተፈለገ እንደነበረ ሰምተናል። ቆይ ግን እሱ ማንን ተማምኖ ነው? ማንን ተማምኖ ነው? አለቃችሁም ብሏል። የት ሆኖ ነው የማይለቃቸው? እኔ እንጃ። አለቃችሁም እናጋልጣለን ምናምን እና ምንድነው የተደረገው? እነሱ ደግሞ ሌላ ቲም አቋቁሞ ገባ ገንዘብ ተመድቧል ነው የሚለው። ገንዘብ ተመድቦ አንዳንድ ወጣቶች እሱን የሚቃወሙ ምናምን እንዲኖሩ ያው ፖለቲካ አቀበል ለጌሙን እንደዛ እንዲኖሩ ቲሸርት ምናምን ተደርጎ እንደ ሰልፍም ሊያረጉበት አይነት ነገር ተደርጓል። ነገር እያስተባበረ ነው። አሁን የሱ እንቅስቃሴ ደግሞ ሰሞኑን አንድ ዘፈኑ በጣም ቫይራል ይወጣለት ልጅ ነበረ። ስሙን እዚህ ጋር እናስገባዋለን ማለት ነው። ስም አትበልባ ከተዋንት ከስም ጋር ተፋጭ። እሱም እንግዲህ እንቀላቀላለን ይሄን ትግል ትክክል ነው እንዴት ለአንድ እሱ እንደዚህ ታደርጋላችሁ የተናገረው ነገር የቱ ጋር ነው ስህተቱ የሚል ደጋፊዎችም እያገኘ ነው። እና እንግዲህ በዚህ መልኩ ክርክራቸው ቀውጤ ሆኗል። ቶክቻው ሰሞኑን ደብሮታል። በርግጥ ለምን ያልጠበቀው ነገር ነው እየሄደበት ያለው። እሱም ላይ ቤተሰቦቹም ላይ ጥሩ ያልሆነ ነገር እየተካሄደ ነው። ኢትዮጵያ በቀደች የምትባል የሲዳማ አርቲስት ታስራለች። ሼም ነው ያዘው ኢየሱስ ክርስቶስ። ግን ለገና ሁለት እንደዚህ እንዳህያጡት ሁለት ብቅ ቢሉ እንደዚህ ወርታች ምን አይነት ቶክስ ማአቡል ወልድ ቅዱስ እንዴ! ቶክቻው ላይ ሽጉጥ ክላሽ አስታጥቀ ምናምን ወደ አዲስ አበባ ትልካለህ። ኢትዮጵያ በቀለችን ወስደ ታስራለህ። ራይ ሲዳማ ህዝብማ የለም። እግዚአብሔር ምስክሬ ነው። ኖር ነው አይደረግም። ገና ለገና ሰጎዝሽ ጎዝሽ ወርቶ እናንተም ይችል ለማውራት በቃችሁ። አዎ እናስተካክላለን ነው እስኪ ብላችሁ እቅፍ አድርጋችሁ እንደ ልጅ አባት ከአንድ አባት ምንድን ነው የሚጠበቀው? ግን አንድ አባት ልጁን ኖርማት ያደረገ ነው እንደሚያሳድገው። እንደዛ ነው። መሬት ቢጠይቅ መኪና ቢጠይቅ ምን ችግር አለው? ሌላ የሚደረግ ነገር አይደል እንዴ? ምን ችግር አለው እንዴ? ስማውል በረንዳ እያደረግኩ ነው። ሲዳማ እያለ እኮ አናተ ያስነካው። አይኑን አስረን 30 ኪሎ ሜትር ላይ ወስደን ብንጥለው ቶክቻው ተመልሶ አይመጣም።
ሼም ነው ያዘ። አይደለም አይ ከዛ በኋላም እኮ ተሰጠ መለሰ ምን ሰደበ ማለት ሰደበ ሳይሆን ትክክለኛውን ነገር ማለት ይሄን ትግል በጣም እንትን እንደሚል ከዛ በኋላ ፕሬዝዳንቱ ሐዋሳ የመጀመሪያው ነገር የክልል ፕሬዝዳንት አይደል እንዴ ሰውዬው ምንድነው ታዲያ ከግለሰብ ጋር ስራ ፈት ነው እንዴ? ኦፍ ኮርስ ስራ ፈት ነው፣ ምንም ስራ የለውም። ስራ አለ ያ ሐዋሳ እንደሆነ አልሄደ እዚህ በኋላ እኔ አንተን ተማምኜ ነው ይያው አይ አይደለም ኦኬ የአንድ እኔና አንተ የምንሰጠው አስተያየት እንደግልም ሆነ አሁን እዚህ ጋር እንኳን የምናወራው ላይሰማ ምንም ነገር ላናመጣ እንችል ይሆናል። እንደነዚህ አይነት ፐብሊክ ፊገር ተብሎ የሚታሰቡ እንደነ ማነው ጨምበላላ ማነው ቶክቻው አይነት ሰዎች የሚሉት ነገር ተጽዕኖ ሊፈጥር ይችላል። ግን ተጽዕኖም ደግሞ ሲፈጥር ማን ነው መመለስ ያለበት ለሱ በምን አይነት መልኩ ነው መመለስ ያለበት የሚለው ወሰኝነት አለው። ደረጃ መጠበቅ ፕሮቶኮልም እኮ ይፈቅድለታል እኮ እሱን ነው እኮ የምልህ። ደረጃ ነው ፕሬዚዳንት አይደል የክልል ፕሬዚዳንት የባህልና ምናምን ቢመልስለት ይሻላል። በቃ እኔ ስፖክስ ፐርሰናል የቢሮን አሁን ይኸውልህ በቃ ምንድነው የሆነ ቢሮ የቃል አቀባይ ቢሮ በለው መግለጫ ሰጪ ቢሮን በለው ወይም አውደልዳይ ቢሮ እነሱ ናቸው መግለጽ ካለባቸው ማለት ያለባቸው እንጂ የክልል ፕሬዝዳንት እሱን ከሐዋሳ ከተማ የተወሰነ ኪሎ ሜትር ራቅ አድርገን ብናወጣው ተመልሶ አይመጣም አይነት ነገር እስከ ማለት መደረስ ፐርሰናል የሆነ ነገር በጣም እኛ ሀገር ችግሩ የምትባለውን ነገር ሁሉ ጊዜ በኔጌቲቭ ሳይድ ማሰብ ይሄ ሰው ቶክቻው ይሄን ነገር ሲል ሊደርስበት የሚችለውን ነገር እኮ ግምት ውስጥ አስገብቷል። ለምሳሌ ቶክቻው ውጭ ሀገር ሆኖ ቢያወራው አይ ውጭ ስላለ ስለማያስ ሪስኩ የቀነሰ ስለሆነ ብለህ ብዙ ነገር ልትችላለህ። ሀገር ውስጥ ሆኖ ካለ ምንም ነገር ሳይፈጠር አይልም ደርሶበታል። ብዙ ነገሮች ይሆናሉ። ይሄ ደግሞ እንትን አይደለም። አንዱ የሚያነሳው ነጥብ ምንድነው መሰለህ ክልሎች ላይ አሁን ለምሳሌ የክልሉን እንደዛ ተለምዶ ነበር ታስታውስ ከነበረ ደቡብ ምናምን ነበር። ደቡብ ማለት ወላይታ ምንም የሀገሩን ባህል ለማስተዋወቅ በጣም ትልቅ አስተዋጽኦ አድርገዋል አርቲስቶቹ ታውቃለህ። ዘፋኞቹ በጣም በተለይ ገባህ ወደ ደቡብ በኩል ስትዘፍን መሬት ምናምን ይሰጥ ነበር አንድ ሰሞን ጥቅም ገባህ እንትኑን የባህሉን ለማውጣትና የሆነ ነገር ከዚህ በፊት ይደረግ ነበር እና ዘፈንም ክልሉን ያን ባህሉን የሚያወጣ ዘፈን ይዛ ስትሄድ የሆነ በጀት ምናምን ይፈቅዳል። የተለመደ አሰራር ነው። አንዱ እንትንም እሱ ነው ግጭትም። ሁለተኛው ኮንሰርቶች አሁን ሐዋሳ እንደምታውቀው በጣም እንትን ከተማ ነው። በጣም ኮንሰርቶች ይዘጋጃሉ እና ኮንሰርቶች ሲኖሩ እኛ ለምነን ነው ውራ ነው እንድንሰራ እየተደረግን ያለ ነው። ሌላው ራሳቸውን የሚያስተያዩት ከክልሎች ጋር ነው ከሌላው ክልል ጋር ነው ገባ። ሌላው ክልል ደግሞ ሲሰራ ኦሮሚያም ሲሰራ ሌላም ቦታ ሲሰራ በእንትኑ ሲፈቅድ ማለት ነው ፐርሰንት ምናምን አለው የክልሉ አርቲስቶች የሚያቀርቡበት ቅድሚያ እነሱ ነው። ይሄ ማለት እኔ አንድ ታዋቂ ብቻዬን ሆኜ የማዘጋጀው ላይ ማለት አይደለም። እንደንትን የሚዘጋጁ ኮንሰርቶች አሉ ገባ ሰፋ ብሎ ብዙ ዘፋኞች ይመጡበትና ያን እድል እንኳን በክልላችን ለምነን ነው እነሱ ጋር ቢሮ ተመላልሰን ጠይቀን ተጨቃጭቀን ነው ተከልክለን እንደንትን እንዴት እንደምናደርግ ምናምን ሲሉ ሌሎችም አርቲስቶች ይሄን ደግፈው ሲናገሩ ሰምቻለሁ እዛ ክልል ያሉ ማለት ነው። ይሄም አንዱ መጨቃጨቂያቸው ነው እና እሱን አሁን እንትኑንም የዛ ምንድነው ይባላል የዛ ክፍለ ሀገር ነው የምትለው የዛ ክልል ተወላጅ መሆኑንም እነሱ እስከ መፋቅ አይነት ነገር ነው እንደዛ አይነት ነገር ሲዳማ አይደለም እሱ ለማለት አይነት ምን አርጋሃል ብሎታል ነው ፕሬዝዳንት። ከዛ በኋላ ለቅሶ ደርሰሃል ወይ ምናምን ያውን በጣም ባለፈው መሬት መንሸራተቱ በደረሰው እንትን ላይ ለክልል ድምፁን አጥፍቶ ለልማት ምናምን ድምፁን አጥፍቶ የነበረ ሰውዬ አንድ ነገር ያላረገ ምናምን ነገር ነው እንዴ? ይሄ እኮ እንትን አይደለም። ማነው የሀገር መሪ ወይም የክልል መሪ እኮ አይደለም የግል መብት ጉዳይ ነው።
ከፈለክ ነው የምታደርገው ጠይቋል ያን ነገር መሄድና አዘን ቦታውን መድረስና ለመድረስ ደግሞ ይሄ ፐርሰናል ነገር ነው ፕላስ ቢኒ ቶክቻው መብቱን ጠይቋል አሁን ቅድም ያልኩት ነው የምደግምልህ የሆነ ሰው የሆነ ነገር ሳይነካ ምንም ነገር አይልም ብትችል አሪፍ ቢሆን ሰው የፕሬዝዳንቱ ከሱ ጋር ሰጣ ገባ ከሚገባ ጠርቶት ራሱን መጠቀሚያ ማድረግ ይችል ነበር ችግርህ ምንድነው የተፈጠረው ነገር ሰምተናል አድምጠናል በአጭር ጊዜ እንፈታለን ይኸውልህ ምንድነው አንተ እሱን ጭራሽ ፕሮሞት ታደርግበት ነበር ራስህን ችግሩ ኢትዮጵያ ውስጥ አብዛኛው በራሳቸው ጊዜ አንተን ፕሮሞት አድርገው ያልተገባ ስም ያሰጠዋል እናቃለን ስም አንጠራም ሳይገባቸው መንግስት ግን ከነሱ ጋር አጉልል ተጋብቶ እነዛን ሰዎች ያፈመሳቸዋሉ ሳይገባቸው አሁን እዚህ ጋር እንደዛ አይነት ነገር ነው እየተፈጠረ ያለውና አንዳንድ ጊዜ መንግስትም እንደ መንግስትነቱ ማለት በቃ ድንበር ላይ አለ እሱ ነገር ቢታሰብላለሁ እንግዲህ ሳምንት አንዱ ጉዳይ ነው ግን እዚህ ጋር የሰዎች ያውቁታል መሰለኝ ተቋል ሊንከን መኪና ነበር አሜሪካ ክትፏት በላሚያለ ለምን ክትፏት በላሚያለ ሁሌ ነው መስካት እውነቱን እኮ በሜትር ሌትር የሚጨርስ እንኳን ነዳጅ ለምን ክትፏት በላም ብሏል እውነቱን ነው መብት እኮ ነው ያው እንዴቱና የዛኔ ትንሽ ተቀውጦበት ነበር እና ግን አሁን ክትፎን ብላ ነው ልትለው ፈልገህ ነው አላልኩም ይሄን ይመስላል ሌላው ጉዳይ ደግሞ ይሄ እንኳን በጣም የሚያሳዝንም ነው ከኛም ደግሞ ስንት ጊዜ ሰርተንበት እኛ ስድብ የጠገብንበት ልክ እንደኛም ሐሳብ የነበራቸው ሰዎች የተሰደቡበት ጉዳይ ነው አንድ ፕሮግራም ሰርተን ነበር ከዚህ በፊት የራሳቸውን ፌሚኒስቶች ነን የፌሚኒስትና ማማፊሽካ ደግሞ የሚል እንትን ነበራቸው ስያሜ ነበራቸው ያንን ነው የምናራመደው ብለው ግን ከበስተጀርባ ያልተገባ ነገር የሚያደርጉ እንዲሁም ከልጅ ማኛ ጋር ብዙ ዝግቡ ገብተው እኛም ፕሮግራም ሰርተንበት ነበር ከነዛ እህቶች መካከል የሆነችው አንደኛዋ የዛኔም በጣም እንትና አስነስታ የነበረችው እናስታውሳለን የዛን ጊዜም ፎሎ የምታደርጋቸው ኢንስታግራም ፔጆቿን ታስታውስ ከነበር ታስታውሳለህ ተከትለን ስናይ የተመሳሳይ ጾታ የሚያራምዱ ሰዎች ጋር የሆኑ ሰዎችን ነበር የምታረገው ብለን አውጥተን ነበር በአሁኑ ደግሞ ፈጣሪዬ ሴት ናት ብላ መታለች ማለት ነው እኔን የፈጠረችኝ ሴት ናት የሚል ሐሳብ ይዛም በቃለች ማለት ነው ተገለጠች ማለት ነው በዚህ በጣም ብዙ ሰዎች ተቃውመዋታል ስቲልም ደግሞ የደግፏታሉ እኔ ትሄድበታለህ መጀመሪያ ወይስ የኔን አቋም ነገር እኔ በበኩሌ እምነቷ የግሏ ሊሆን ይችላል ገባ እምነት አንድ ሰው የፈለገውን ነገር በፈለገው ነገር ሊያምን ይችላል ገባ ከዛ ያ መብቱ ሆኖ ሳለ ግን እንደዚህ አይነት እምነት ያለው ሰው ግን ምን ሊያደርግ እንደሚችል ደግሞ መገመት ይችላል ለምሳሌ በሰይጣን ነው ማምነው የሚል ሰው ኦኬ አሜን ግን በጎ ነገር ያደርጋል ብዬ ግን ልል አልችልም ምክንያቱም የሰይጣን ግብር ይታወቃል ምግባር ይታወቃል ገብቷል ስለዚህ ፈጣሪን ሴት ነው ማለት ደረጃ የደረሰች ሴት ምንም አይነት ፖዚቲቭ ነገር ለሴቶች አርት ታረጋለች ብዬ በፍጹም አላምንም ያልተገባ ነውር ነገር ነው ለኔ እምነቷ የራሷ ጉዳይ በላት የሆነ ነገር ለምሳሌ ሌላም ጉዳይ ስላላት እንደዝም አትበዛ አይደለም ለራሷ ማድሬስ እንዲሆንላት ለራሷ ፖዝ ያደረኩት ማለት ነው እስቲ ይለኛል መግረፊያን ይዛል አንተ ለራሷ አድሬስ እንዲሆን ነው ይሄ የሷን እንትን የማለት ሳይሆን አንቺ ብለን ነው ምን ነገራት ለራሷ እንዲህ ያልክ አጣጣላኝ ከኮሜንት ላይ ተሳዳቢ ነገርኛ ይወኩ አሳልፍ የሰጠዋት ትላለህ አይ ወለ እንደፈለገች ትሆን እሷ
አይመለከተኝም። ግን ሁል ጊዜ ይሄ ልምምድ የሚባል ነገር አለ። አሁን እሷ ካለችው በበለጠ እዛ ጋር ኮሜንቶች የሚሰጡት ነገሮች ያስደነግጠዋል። የኮሜንቱ ብዛቱ ብቻ ሳይሆን ምን አይነት የኮሜንት አይነቶች ናቸው ማጆሪቲው ብለህ ስታስብ ቀላል ቁጥር አይደለም ይሰማሉ፣ ትሰማለች የሚደግፏት። ዳስ ዋይ አሁንም ልናወራበት የፈለግነው የእሷ እምነት ነው። ግን በማይሆን ልምምድ ውስጥ ሊያውም ይሄ በእምነት ውስጥ ያለ ማህበረሰብ ሌሎች ችግሮች ምናምን ነገር ከዚህ በፊት የምናነሳቸው ጉዳዮች አሉ ማህበረሰቡ ላይ አይደለ። ከነዛ ፖለቲሻኖች የሚጫወቱ ቁማር እንጂ ህዝቡ አይደለም። እና ልታስተላልፈው የምትፈልገው መልእክት ግራ ይገባል። የማንን አጀንዳ ይዛ ነው የምትመጣው? የማን እንደሆነ አሁን ልንገርም እንደተገኘባት በጣም ወሳኙ ጉዳይ እዚህ ጋር ይመጣል። ሰበር ዜና ይሄ ወሳኙ ጉዳይ እዚህ ጋር ይመጣል። አንድ ወንድም ምን ያደርጋል? ፔጆቿ ላይ የቲክቶክ ፔጆቿ ላይ ዜና የሚሰራል ሊንኮች አሉ፣ 3 ሊንኮች አሉ የኢንስታግራም ምናምን። እነዛን ሊንኮች መመርመር ይጀምራል። እና አንዱ ሊንክ ሲገባ ራሷን ታስተዋውቅና የምትሰጣቸው ሰርቪሶች አስቀምጣለች። ምን እንደምትሰራ ታውቃለህ? ጥንቆላ ነው የምትሰራው። ጠንቋይ ነች በቀጥታ ቃል በቃል የካርታ ጥንቆላ። እና ስለ ፍቅር $20 ከፍለ ትጠነቁልልሃለች። ስለ ወደፊት ነገር እንደዚህ የሚል ወደ 5 ወደ 7 ደርድራ ሰርቪሱን የምታገኝበት መንገድ አስቀምጣ ቃል በቃል ጥንቆላ ነው። ይሄ እንግሊዘኛ ወርድ አለው እዚህ ጋር ጽፈዋለሁ። ስትተረጉመው ጥንቆላ ነው፣ ትጠነቁላለች። ስለዚህ እቺ ሴት ምን ልታመጣ እንደምትችል ተመልከት። አሁን ብዙ ሰዎች በየዋህነት ሴት ልጅ ሆነሽ እንደዚህ ምናምን ለሴት ጥቃት ምናምን ስትል ገባ። እውነት ነው፣ ሀሳቡ እኮ ትክክለኛ እኮ ነው። ሁሉም ወንዱም ሴቱም ሊሳተፍበት የሚገባ ጉዳይ ነው። ይሄ ፌሚኒስት ተብሎ ጤናማውን ነው የምነግርህ። ያን ይዛ ስትመጣ በዚህ ውስጥ ሸፍና ግን ውስጡ የምትከተላቸውን ሰዎች ከዚህ በፊት አይተናል። ተመሳሳይ ጾታ ላይ ውስጥ ያሉ ሰዎችን ነው የምትከተለው፣ ፎሎ የምታረገው፣ ላይክ የምታረገው፣ እዛ ፔጅ ላይ ታያታለህ። እንደገና ደግሞ ጥንቆላ ደግሞ በዚህ ጋር ሌላ ባዕድ አምልኮ። ስለዚህ እቺ ሴት ፈጣሪ ሴት ነው ወንድ ነው ምናምን ብትል ግን ይኸውልህ አሁንም እኮ ዞሮ ይኸውልህ አሁን ማንን ነው የምንከተለው ነው እሷ አሮን ኬር ምንም በሰይጣንም ትመን አይመለከተኝም። እኔ ግን የሚያሳዝን እሷን ተከትለው የሚሄዱ የሚነግዱ ገደል የሚገቡ ሰዎች እሱን የሚያስፈራ። ይኸውልህ ሶሻል ሚዲያ ቀላል ተጽዕኖ የለውም። ለምን ታታልለዋላቸዋለች ነው እኔ እኮ አሁን ገባ ገልጻ ራሷን ይዛ ብትሄድ የራሷን ኦዲየንስ እስከተወሰነ ጊዜማ በእንደዚህ አይነት መልኩ ነው። ለምን ይሄ የምትወስደው ሰው መልሶ ለአንተ ዲፌንድ ማድረግ የሚችልበትን አቅም እስኪፈጥር ጊዜ ድረስ አንተ ነገሮችን አታወጣም። ብራስም በሆነ ነገር ይሄ የበግ ለምድ እንደሚባለው በዛ ውስጥ ተሸፈነ ነው። ይሄ ምንድነው የምትፈልገውን ለማግኘት የማትፈልገውን ትሆናለህ በሚባል አካሄድ የምትለውና ልጅቷ ከራሷ የተጣላች ምን እንዳቆመችለት አላማ ምን እንደሆነ ማታቅ አሁንማ ወቅናት። አሁን ሴትነቷን አይደለም ተመልካቾች እየነካን ያለ ነው። ሴትነቷ ክብር ነው እሱ አይደለም። እሳቤዋ ላይ ነው፣ አስተሳሰቧ ላይ ነው የምታራምዳቸው ነገሮች እንደ ሀገር ለማንም አይበጅም። አንዳንድ ጊዜ እዚህ ጋር የሚቀመጥ በጣም እየጠፋች ነው። ምክንያቱም ኮሜንቶቹን ስታነባቸው ያስደነግጡሃል። ከሷ በላይ እሷንን ብለው የሚያስቡ ሰዎች ሁላ ለሌሎች መልስ ሲሰጡ ስታይ እንዴ ትላለህ። ኦኬ እነዚህ ሰዎች ደግሞ ምን ያህል ሰዎችን ደግሞ ሌላ በዙሪያቸው ያሉትና እዚሁ ሶሻል ሚዲያ ላይ ምን ያህል ሰዎችን ደግሞ እየበከሉ ነው። አሁን ይኸውልህ የዳቦ ስም አለው ሁሉ ነገር። አይ አንቺ ሴቶች እንደዚህ እሷም ደግሞ እንደዚህ ተበድላ አሁን በሰሞኑ በሆነው ነገር ብቅ ትላለች። እንግዲህ አላየሁትኝም እንጂ ማለቱ አይቀርም። ሰሞኑን እንግዲህ በተፈጠረው በባለፈው ቪዲዮ አስታከው ገብቷል። እውነት ለማስመሰል መጀመሪያ በእንትን በማር በተቀባ እንትን ነው እሱ ነው መርዝ የሚሰጠው። አሁን ላይ ግን
ያገጠጠ ነገር ነው ይዘ የመጣችው። የፈጠጠ በቃ ወጣ እኮ አሁን። ከዛስ ምን አደረገች? ከዛ ከአንድ ቀን በኋላ ወዲያው ገባችና ሊንኩን አጠፋችው። ከዛ ቻው ብላ ጻፈች ማለት። ከዚህ በፊትም ትዝ ይላል ከልጅ ማኛ ጋር በነበረው ውዝግብ አስወራች እኮ ነገር በሷ ጫና ምክንያት ከሴት ትግል ወጥቻል ምናምን ብላ እንዲያረገቻት ብለው የልጅ ማኛ ላይ የተወረደባትን እናስታውሳለን። እኛም ቀምሰናል። ልክ አይደለም በማለታችን ልክ አይደለም ያ ኦፍ ኮርስ ገብተዋል። ግን አሁን ይኸውልህ ጥሩ ነው ሲገለጥ እንደዚህ እነዛ ሰዎች ትክክለኛ የእውነት ልማርበት ማንን ነው የምከተለው ብሎ የሚያስቡ ሰዎች አይው ተገልጦላቸዋል። አሁን ምርጫው የነሱ ነው። የዛኔ ሲባል የነበረው ትክክል አይደለም አካሄዳቸው፣ ባህላችን ሁሉ ሊያበላሹ ሽምግልና ሴት ሄድ ማን ሁሉ የሚል እኮ እንትን እኮ ሁሉ አምጥተው ነበር። ገብተዋል። እንትን ነው ይኸውልህ ሴት ልጅ መናቅ ምናምን ሳይሆን እሴቶችን መምታት እሱ ነው። አሁን ይኸውልህ ብዙ ጊዜ አሁን እነዚህ እንደው ከዚች ልጅ ርዕስ በተወሰነ እንውጣና ምዕራባውያን የሚያደርጉት ነገር አለ። እንግዲህ ምዕራባውያን ማለት እነ ዩኤስኤድ ሲያደርጉ የነበሩትን ነገር እንግዲህ ትራምፕ ከመጣ በኋላ ይሄ ዶጅ በሚባል የለም መስክ በሚመራው እንትን የሚወጡ ጉዶችን እየሰማን ነው። ገብቶሃል አይደል? የመጀመሪያው የሚመጡት እሴት ላይ ነው። ስፔሻሊ ደግሞ እንደ ኢትዮጵያ አይነት ሀገር። ለምን እንደ ኢትዮጵያ ያልኩኝ ዓለም ብዙ ነገር ከኢትዮጵያ ይፈልጋል። ያላት ነገር አለ በጣም በእምነት ስፔሻሊ ከእምነት ጋር ተያይዞ ዓለም የሚፈልገው። ሁለተኛ ሌላውን የአፍሪካ ሀገራት ህዝብ ሲሰብሩት ማንነቱን ሲያሳጡት ኢትዮጵያን አላሳጡት። ኮሎናይዝድ አልተደረገም። ቅይጥ ማንነት፣ ቅይጥ ባህል፣ ቅይጥ እምነት የለንም። ፒውር የሆነ ኢትዮጵያዊነት ነው ያለን። ስለዚህ ይህንን ነገር ሁለቱን ነገር ለመምታት ወይም ደግሞ ያን ከኢትዮጵያ የሚፈልጉትን ነገር ለማግኘት የመጀመሪያው ነገር እሴትህን ባህልህን መስበር ነው። ዛሬ ላይ ቀላል መስሎ የሚታይ ነገር ተመልካቾች እመኑኝ ይሄ ቪዲዮ ኮሜንት ስር መጥተው የሚሳደቡ ይኖራሉ። ምን አገባችሁ እናንተ ወረኞች ወር ሰምቲንግ እንደ ቀላል ታዩታላችሁ። ይኸውልህ ትልቁን ነገር ማን ትጠብቀዋለህ እኮ መጥቶ ወሮ በል እምነትን ቀይር አይልህም፣ በል ባህልን ተው አይልህም። እንደዚህ ነገር ይኸውልህ አንተ ፊል ሳታረገው ነገሮችን ሳይገባ የሆነ ታለ ግን ስትነቃ ነገሮች ከቁጥጥር ውጭ ወጥተው ተለውጠው እንድታገኛቸው ስሩ ታይም ያደርጉታል። አሁን እየሆነ ያለው እሱ ነው። ኖት ኦንሊ እሷ ብቻ አለ ማሳያ ነች እቺ ፊት ማለት በቃ አሁን ገለጠችውና ነገሮቿን እያሳየች ስለሆነ ነው። እኛም ስለ ራሳችን አናቅም አናነብም፣ ለማወቅ ጉጉት የለንም። ከዛ በበለጠ እንቱ ፈንቱ ወሬ የሚወራ ሰዎች ላይ ነው ፎከስ አድርገን ጊዜያችንን የምናቃጥለው። ወደ ራሳችን መመልከት ብንችል ኖሮ እንደነዚህ አይነት ሰዎች ደፍረው አይመጡም ነበር ወደፊት መስመር። ሲመጣም ደግሞ መመርመር እንዴ መመርመር ሁሉም ሰው እኮ ህሊናና አእምሮ አለው አይደለ? መመርመር ያስፈልጋል። ገባ? ይሄን ከምን ተነስቶ አለ፣ ይሄን እንዴት አለች፣ በቃ ያሉትን ነገር ሁላ በጊዜያን ይዘህ ብቻ መሄድ ሳይሆን ይሄ ነገር ያስኬዳል ወይ እንዴት ነው? ሰዎችም አንተ ካልታየ እንኳን ያንን አንግል ያሳዩ ሰዎች ሐሳብ ሲሰጡ ዘለ ቶሎ ከመቃወም እስቲ ሆን እንዴ ብለህ መመርመር አይምሮ አለ። መመርመር ያስፈልገናል። ዝም ብለን መንጋጋት የለብንም። ግን ይኸውልህ ማንበብ ምንድነው ሙሉ ሰው ያደርጋል ይባላል ሁሉ ጊዜ። የልጅ ማኛን ማድነቅ እፈልጋለሁ። በጣም ቶፕ ፋኗ ነኝ። የምትሰራቸው ቪዲዮዎች በደንብ ነው የማየው እየጠበቅኩኝና ደወይቱ ለምሳሌ የሆነ መልሶችን ለመመለስ ከሆነ ታሪክ አገናኝ ከምትሄድበት መንገድ አለና ይኸውልህ ስትታደል ወደ ራስ ዞረ ያንተን ነገሮች ዓለም እንዲያቀው እኛ እንድናቀው ያላወቅን ሰዎች እንድናቀው በሚገርም ሁኔታ ተነግራናለች። ይኸውልህ ስለሆነ ነገር እኮ መመርመር ማለት ምን ማለት ነው? የሆነ ሰው የሆነ ነገር ሲልህ ትመረምራለህ ማለት ታመዛዝናለህ፣ ታነባለህ። ኦኬ ተባለ አይደለ? እቺ ኦኬ እንግዲህ መርዙን የተቀባ በምንድነው በማር የተቀባ መርዝ አይደል የተሰጠ? እውነተኛ ማር ነው ወይስ ከውስጡ ሌላ ነገር አለ የሚለውን ለማለት
እጅ ላይ ስልክ ናውዴይስ ከባድ አይደለም። በፊት ነው ላይብረሪ ኦር ቡክስቶር ሄደ ገዝተ ወይ ደግሞ ተከራይተ ምንድነው ብለህ የምታየው። አሁን እጅ ላይ ነው ያለው ጎግሊት ብዙ ነገር ታገኝበታለህ እና የሚያሳዩት መንገድ መጥፎ ነው። የፊሽካውም ጊዜ ትዝ ይለኛል ሰመረም ቀምሶ ነበር ይዛን አዎ ተራረጋችሁት ይሄ ለሴት ልጅ የሚባለው ነፃነት በቃ ተራረጉት አወረዱት በቃ ሲለክፍሽ ፊሽካ ነፊ ምናምን እንትንም ሴት ሁሉ አንገቱ ላይ ፊሽካ አንጠልጥሎ ሊዞር ነው አንድ በቃ ብቻ እንትን ነው ጉዳዩን አሁን ወደ 3 ስለማንገባ ግን የምትከተሉ ሰዎች አሁን ይሄኛው እንደማሳየ እንጂ በብዙ መልኩ ሌሎችን ሰዎች ስትከተሉ ለምን እንደምትከተሏቸው ወቁ። ምክንያታዊ ሁኑ። ምክንያታዊ ያለውን ከሆነ ነገር ስትኖር ምክንያታዊ መሆን አለብህ። እንደም ይገባል እያንዳንዱ የምታረጋት ነገሮች ሁሉ ምክንያታዊ መሆን አለብህ። ያለ ምክንያት ዝም ብለህ ማድረግ የለብህም። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት። እሺ ያው በጧት ነው መርዶ የሚነገረው። እሺ እንግዲህ እቺን ታቋታላችሁ። ያው እማማ ፊሽካ ወይም ሌላ ትባላለች። አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለያየ እምነት ሊሆን ይችላል። ስለዚህ በድንጋይ ማመን ትችላለች፣ በፀጉሯ ማመን ትችላለች። እሱ የሷ መብቷ ነው እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለሷን የተናገረችውና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እቺ ኳሪያ የምትመለከተው ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍ ኮርስ የወለደቻት ሴት ነች፣ እኔንም የወለደችኝ ሴት ነች። ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው፣ እሱ መድኃኒዓለም ነው። እንደኔ እምነት ከሆነ እኔን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውም በየሃይማኖት እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን እቺ ኳሪያ የምትመለከቷት ሴት እህታችን ምንድነው ስራዋ? እና እቺን ሴት ከዚህ በፊት በተለያዩ ሙቭመንቷ እናውቃታለን አይደለም? ማማ ፊሽካ ምናምን። ነገር ግን በአሁኑ ሰዓት እንዴት ከመሬት ተነስታ እንደዚህ ልትናገር ቻለች የሚለውን ሀሳብ ለመመልከት ፈለኩኝ ትንሽ እናገላብጥ ብዬ እና ምናልባትም ከዚህ በፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላል ወይም አግሬሲቭ ሆና ሊሆን ይችላል ብዬ አሰብኩ። ከዚህ በፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሃል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄን ቪዲዮ የሰራችው ማለት ነው። ታዲያ እቺ እህታችን ቲክቶክ አካውንት አላት። ኦፍ ኮርስ እኛም አለን። ነገር ግን የሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ። ግን ሌሲት ቢ ይሁን እስቲ መልሶ ያለው ከላይ በመተመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ ቆይ እናንተ አትግቡ እኔ ላሳያችሁ። እኔ ላሳያችሁ። ታዲያ ከሷ አካውንት ጋር የተገናኘው ይሄን ፔጅ እዚህ ጋር ይወስደናል ማለት ነው። ይሄን ፔጅ እንደምትመለከቱት የሷ ፔጅ ነው። ያው በስሟ ነው የተመሰረተውና የተጻፈው። እንግዲህ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ነቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ። ከማን ጋር እንደምትሰራ፣ ከማን ጋር ከዚህ በፊት አብራ እንደሰራች፣ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ እና የዚህ ፔጅ ላይ ዋና ሐሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ነገሮችን እንደምታገኙ እንግዲህ በደንብ ታስረዳችኋለች እዛ ላይ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰጣችሁ እንድትመለከቱት ፈልገው ይሄንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው። ይሄንን ቃል ማለት ነው ፕሮናንስ ያደረኩበት መንገድ ልክ ላይሆን ይችላል ግን ይሄንን ቃል ተመልከቱት። ቆይ ከዛም ጎግል ላይ እንገባና ይሄንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ በፊት ሲባል ሰምቻለሁ ግን ዲፕሊ ጎግል አድርጌው አላቅም። ነገር ግን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጎግል እናደርጋለን። ጎግል ስናደርግም ይሄንን መልስ እናገኛለን። የዚህን ቃል ዋና ትርጉሙም በኋላ መጨረሻ ላይ ያሳያችኋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን የአሁኑንና የወደፊቱን ይተነበይላችኋል ማለት ነው። ይህ ካርዶቹም እነዚህ ናቸው እንደምትመለከቱት ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው ልጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ፣ የሚሟሉ ነገሮችም አሉ ማለት ነው። ያው በደንብ እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው። ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ በነገራችን ላይ ይሄንን አበባ የሆነ ቦታ አይቼዋለሁ ልበል ብቻ እንደዚህም አለ ለማለት ነው። ይሄ ምን ሌላ አይነት መንገድ ነው እና መቼ እህታችን መቼ እንደዚህ አይነት ስራ ሰራለሁ ብላለች ለምትሉ ሰዎች ቆይ ላሳያችሁ።
መስራት ብቻ አይደለም ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ $5 ታስከፍላለች። የአሁኗን ሁኔታ ለማወቅ ደግሞ $11 ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት 4 ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኛነት ላይ የተጻፈው ደግሞ በበርዝዴይ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች እህታችን ማለት ነው። ለዚህም $22 ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህም $16 ታስከፍላለች። ከስተም ሪዲንግም አላት። ብቻ ብዙ ነው። እስከ 6ኛ ድረስ ተጽፏል በረንብ በዲቴይል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርካችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት። ይሄን መልስ አገኛላችሁ። እኔ አይደለም ያልኩት ጎግል ነው ያለው። ቃሉን ወስጄ በአማርኛ እንዲተረጎምልኝ ሳስቀምጥለት ጥንቆላ የሚለው መልስ ሰጥቶኛል። እናም ሁሉም ከሷ ጋር የነበሩ ጓደኞቿ የእንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ አወራሁት ስለሷና ስለሷ ብቻ እና እነዛ ነገሮች እኔ እንኳን ራሱ ምክንያት አይነኝ አንተ ጋር ቁጭ ብዬ ይሄንን ታግሼ እኔ ራሱ ተመልካቾች ሰብስክራይብ ያደርጋሉ ብዬ ስላሰብኩ ነው። በተከታታይ 4 ቀን እንዲተፋጠን ቀላል መስዋዕትነት አይደለም። እንግዲህ ክቡራትና ክቡራን እኛ ይሄን ብለናል። የምትማሩበት ተማሩበት። አንቺም እህቴ መለስ ብለሽ ወይ እውነተኛ ማንነትሽን ገልጠሽ በቀጥታ የምታረጊውን ነገር ብታረጊ አሪፍ ነው እንላለን። በመርዝ ባትለውሹ ማሩን ለማለት ነው። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። ስትገቡ ላይክ አድርጋችሁ ውጡ። ሰብስክራይብ አድርጉና ቤተሰቦቻችንም ሆኑ ሼር የሚደረግ ለወዳጅ ዘመድ። መልካም ጊዜ። ባይ ባይ።